በራስ መተማመን አንድ ሰው ስለራሱ ሲያስብ አለኝ ብሎ የሚያምነው አቅም፣ ብቃት ወይም ነገሮችን የሚያይበት አተያይ ተደርጎ ሊወሰድ ይችላል። በራስ መተማመን በየዕለት ተዕለት አኗኗራችን ውስጥ ተጽዕኖ ግልጽ ነው። ለምሳሌ እኛ ስለራሳችን ያለን እምነት፣ ሌሎች ሰዎች እኛን የሚያዩበት መንገድ፣ በተለያየ ስፍራ በተለይ ደግሞ በስራ ገበታችን ወይም ተማሪዎች ከሆንን በትምህርት ስፍራችን ኃላፊነታችንን የምንወጣበት ብቃት በራስ መተማመናችንን ይገልጻል። ወደ ርዕሳችን ስንመለስ በራስ መተማመን እንዳይኖረን የሚያደርጉ ወይም በራስ መተማመናችንን ሊያጠፉ የሚችሉ ምክንያቶችን በዝርዝር እንመልከት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። 1. አካላዊ ገጽታችንን ችላ ማለት። የግል ንጽህናችንንና ጤናችንን መጠበቅ ለምን እንደሚጠቅመን ለሁላችንም ግልጽ ነው። ይሄ የሚገባንን እንክብካቤ ለራሳችን መስጠት ስናቆም ነው፣ ወይም ራሳችንን መጣል ስንጀምር ነው። በመሰረቱ ራስን አለመንከባከብ ራስን ያለማክበር ማሳያ ነው። ባለን አካላዊ ገጽታ ጥሩ የማይሰማን ከሆነ ለራሳችን የምንሰጠው ዋጋ እያነሰ ይሄዳል። አካላዊ ገጽታችንን በአግባቡ መጠበቅ ወይም መንከባከብ የራስ መተማመናችንን በመገንባት ሂደት ውስጥ ሚናው የማይናቅ አስተዋጽኦ ያለው ጉዳይ ነው። 2. ጥቃቅን እንከኖቻችን ላይ መጠመድ። መልካችንን ወይም ገጽታችንን በመስታወት ስንመለከት ቀድሞ የሚታየን ምንድን ነው? እንከኖቻችን ብለን የምናስባቸው ነገሮች ናቸው አይደል? እይታችን ሁሉ እዛ ላይ ብቻ እስኪሆን ድረስ አእምሯችን ጎልቶ የሚያሳየን እሱን ነገራችንን ብቻ ነው። ማቆም አለብን። እንደዚህ አይነት ልማድ በራስ መተማመን እንዳይኖረን የሚያደርግ መርዝ ነው። ለራሳችን እውነተኞች የሆንን እየመሰለን በተለየ ትኩረት ጉድለቶቻችን ላይ ስናደርግ ወይም ሀሳባችንን የምንወደው ማንነታችን ላይ ከማድረግ ይልቅ ወዳልተቀበልናቸው ወይም ስህተት ናቸው ብለን ወደምናስባቸው ነገሮች ይወስደዋል። ይሄ የራስን የመንቀፍ ልማድ ብቁ እንዳልሆንን እንዲሰማን፣ በራሳችን እንድንሸማቀቅ፣ ከዚያም ወደ ሀዘን ስሜት ይመራናል። ይህ ሁኔታም በራስ መተማመን እንዳይኖረን ያደርጋል። በጥቃቅን ጉድለቶቻችን ላይ ተጠምደን ከመብሰልሰል ይልቅ ተመሳሳይ ጉልበት ጥሩ ናቸው ብለን በምናስባቸው ብቃቶቻችን ላይ ብናደርግ ውጤቱ ያማረ ይሆናል። ስንጀምረው እንግዳ ስሜት ሊሰማን ይችላል። ነገር ግን ትኩረቶቻችንን በጎ ነገሮቻችን ላይ ማድረግ ከቻልንና እንዲህ አይነት ልማድ ካዳበርን ብንነቀፍበት እንኳን የገነባነው መልካም ስዕብና አሸናፊ ያደርገናል። የምንገነባው አዲስ ልማድ ሁልጊዜ የምንደጋግመውና የምንተገብረው ከሆነ ስለ ራሳችን ያለን ስሜት እየተቀየረ በራስ መተማመናችንም እያደገ ይመጣል። 3. ስለ ድካማችን ማውራት። በራሳችን መቀለድ ወይም ድካሞቻችንን መናገር ማንኛችንም ልናደርገው የምንችለው ነገር ነው። ሁሉንም ነገር አክብዶ ከማየት አንዳንዴ ቀለል አድርጎ መቀለድ ችግር የለውም። ችግር የሚሆነው በተደጋጋሚ በራሳችን ላይ አሉታዊ አስተያየት የምንሰጥ ከሆነ ነው። ሰዎች በተደጋጋሚ የምናደርጋቸውን ንግግሮች ያስተውላሉ። በዚህ መሰረት ለኛ ያላቸው አመለካከት ከሁለት አንዱ ይሆናል። አንደኛው ተመሳሳይ ነገር በተደጋጋሚ መስማት ይሰለቻቸዋል። ያ ካልሆነ ሁለተኛውን ወይም ስለ ራሳችን የምናወራውን አሉታዊ ንግግር እውነት አድርገው ይወስዱታል። ስለዚህ የሚያከብሩንን ያህል ወይም የሚሰጡንን ቦታ የሚገባን እንዳልሆንን እናሳስባቸዋለን ማለት ነው። 4. ሌሎችን ከልክ በላይ ማወደስ። ሰዎችን ከልክ በላይ ስናወድሳቸው በተዘዋዋሪ እነሱ ከኛ የተሻሉ እንደሆኑ እየነገርናቸው ነው ማለት ነው። ሰዎችን ማድነቅ አስፈላጊ ነገር ነው። ነገር ግን ከልክ በላይ ሲሆን በንጽጽሩ ውስጥ ለራሳችን የሚሰጠው ቦታ ያነሰ ይሆናል። በተደጋጋሚ ሌሎችን በማወደስ ለራሳችን ያለንን ምልከታ ከማሳነስ ወጥተን ብቃቶቻችንና ችሎታዎቻችን ላይ ለማተኮር ትንሽ ጊዜ ብንወስድ የተሻለ ነው። እያንዳንዳችን የተለያየ ጥንካሬ እንዲሁም የተለያየ ድክመት እንዳለን ማስታወስ ያስፈልጋል። ሁሉም ሰው ተመሳሳይ ቢሆን ኖሮ ከመንጋው ጎልቶ መታየት የሚችል አንድም ሰው አይኖርም ነበር። እናስታውስ፣ እያንዳንዳችን ልዩ የሚያደርገን የሆነ ነገር አለን። ስለዚህ ያንን በጎ ነገራችንን መቼም ቢሆን መርሳት የለብንም። 5. ለራሳችን የምንነግረውን አሉታዊ ሐሳብ ማመን። አብዛኛዎቻችን ለራሳችን የምንነግረው አሉታዊ ሐሳቦች አሉ። በሚያሳዝን ሁኔታ መልካም ነገሮቻችንን ከማመን ይልቅ መጥፎ ጎኖቻችንን ማመን ይቀለናል። በጊዜ ሂደት እንደነዚህ ያሉ አሉታዊ እይታዎቻችን ለራሳችን የምንሰጠውን ዋጋ እያወረዱብን ይሄዱና በራስ መተማመናችንን ያሳጡናል። በሂደትም ግባችንን ለማሳካት በራሳችን ላይ ያለንን እምነት ያወርዱብናል። 6. አብዝቶ ይቅርታ መጠየቅ። በቀን ውስጥ ምን ያህል ጊዜ ይቅርታ ስንጠይቅ ራሳችንን እናገኛለን? በተለይ የኛ ጥፋት ባልሆነበት። ይቅርታ መጠየቅ ተገቢ ቢሆንም ከልክ በላይ ትህትናና ደጋግሞ ይቅርታ መጠየቅ በራስ መተማመናችንን ይጎዳዋል።
በረባውም ባረባውም ይቅርታ መጠየቅ ራሳችንን ተጠራጣሪና በሌሎች ዘንድ በውሳኔዎቻችንና ብቃቶቻችን የማንተማመን ተደርገን እንድንሳል ያደርገናል። ባላጠፋነውና የጥፋተኝነት ስሜት ባልተሰማን ጉዳይ ላይ ይቅርታ መጠየቅ አያስፈልገንም። ይቅርታ በተገቢው ቦታና ሁኔታ ሲሆን ብቻ ነው ውጤታማ የሚሆነው። ከዛ ውጪ ውጤትም ትርጉምም የለውም። 7 ሌሎች ሰዎች በውሳኔዎቻችን ጣልቃ እንዲገቡ መፍቀድ። የምንፈልገውን ነገር በትክክል የማናውቅ ከሆነ ወይም ውሳኔዎቻችን ለውጥ የሚያመጡ እንደሆኑ የማናምን ከሆነ በራስ መተማመን ሊኖረን አይችልም። በራስ መተማመናችን የሚያድገው ፍላጎቶቻችንን የእውነት መግለጽ ስንችል ነው። ይሄ የሚሆነው ራሳችንን ማዳመጥ ስንችል፣ በራሳችን እምነት ሲኖረንና በህይወታችን የምንፈልገውን መንገድ ስንከተል ብቻ ነው። መሆን ያለበትን ወይም ማድረግ ያለብንን ነገር የሚነግሩን ሌሎች ሰዎች ከሆኑ በፈቃደኝነት ራሳችንን በሰዎቹ ቁጥጥር ስር አድርገናል ማለት ነው። ስለዚህ እንደዚህ አይነት ሁኔታ ውስጥ ከሆንን በቶሎ መውጣት ይኖርብናል። ካልሆነ በራስ መተማመን ሊኖረን አይችልም። 8 ደረጃችንን ማውረድ። የማይመጥነንን ነገር ሁሉ የምንቀበልና የምናግበሰብስ ከሆንን ከሚገባን በታች ለመኖር ዝግጁ ነን ማለት ነው። በእርግጥ ፍላጎቶቻችንን ከሚመጥነን በታች ማውረድ የተደላደለ ሊያደርግልን ይችላል፣ ወይም ላለንበት ሁኔታ ቀላሉ መፍትሄ ሊሆን ይችላል። ነገር ግን እንዲኖረን ለምናስበው የራስ መተማመን ምንም አይረዳንም። እውነታው ደረጃችንን ዝቅ ማድረግ ለራሳችን ያለንን ግምት ያወርደዋል። ከሚቀርፍልን ይልቅ ይዞት የሚመጣው ችግር ይበልጣል። ሁላችንም ዋጋ የምንሰጠው ጉዳይ የተለያየ ቢሆንም የሚመጥነንን ደረጃ ማስቀመጥና ለዛ ነገር መታመን ደስተኛ ያደርገናል። በውጤቱም በራስ መተማመናችን እያደገ ይሄዳል። 9 መርዛማ ግንኙነቶች። በህይወታችን ያሉን ግንኙነቶች በራስ መተማመናችን ላይ ጉልህ ሚና አላቸው። ምክንያቱም በዙሪያችን ያለ እያንዳንዱ ሰው በአስተሳሰባችን ላይና ስለራሳችን ባለን ምልከታ ላይ ተጽዕኖ ቀላል አይደለም። በቅርባችን ያሉ ሰዎች፣ ቤተሰቦቻችን፣ ጓደኞቻችን ወይም የስራ ባልደረባዎቻችን አመለካከታችን ወይም አስተሳሰባችን ላይ ተጽዕኖ ለማድረግ አቅም አላቸው። እንደዚህ አይነት ሰዎች በተደጋጋሚ የሚነቅፉን ወይም አሳንሰው የሚመለከቱን ከሆነ በራስ መተማመናችን ይወርዳል። ስለዚህ ቆም ብለን ግንኙነቶቻችን ጤነኛ መሆን አለመሆናቸውን ማጤን ይገባናል። በራሳችን የምንተማመን፣ ለእያንዳንዱ እርምጃዎቻችን እርግጠኞች መሆን የምንፈልግ ከሆነ በዙሪያችን ያሉ ሰዎች በጎ አሳቢ መሆናቸውን እርግጠኞች መሆን ይኖርብናል። 10 ራሳችንን ከሌሎች ሰዎች ጋር ማወዳደር። ራስን ከሌሎች ጋር ማወዳደር ጤነኛ የሆነ የሰው ልጅ ባህሪ ነው። አፈጣጠራችን በራሱ ልዩነቶቻችንን እንድናስተውል ያስገድደናል። ነገር ግን ንጽጽራችን ራሳችንን ለማሻሻል የማይገፋን ከሆነ መጨረሻው ጥፋት ነው። በራስ መተማመናችንንም ያሳጣናል። ቅናተኛና በሌሎች ሰዎች ስኬት የማንደሰት እንድንሆን ያደርገናል። ስለዚህ ትኩረቶቻችንን ልናሳካቸው የምንፈልጋቸው ግቦቻችን ላይ ብቻ እናድርግ። የእያንዳንዳችን የህይወት መስመር የተለያየ እንደሆነ ማስታወስና ያንን መስመር ጠብቆ መጓዝ ካላስፈላጊ ውድድር ይታደገናል። በመጨረሻም ከላይ የተዘረዘሩት ልማዶች በሙሉ በራስ መተማመናችንን ሊያሳጡን ይችላሉ። አንዳንዶቹ ቀላልና ምንም ጉዳት የሚያመጡ አይመስሉንም። ነገር ግን ችላ ካልናቸው በጊዜ ብዛት ጉዳት ያመጡብናል። ስለዚህ ሁልጊዜ እያንዳንዷን እርምጃችንን በንቃት ማጤን ይጠበቅብናል። ውድ ቤተሰቦች መልእክቱን ከወደዳችሁት ይጠቅመዋል ለምትሉት ወዳጃችሁ አጋሩት። ቻናሉንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ። ሰላም ቆዩልኝ።